እግዚአብሔር ይረዳል አይደለ? እግዚአብሔር ይመስገን። እንኳን ጌታ ረዳችሁ፣ እንኳን አቆማችሁ። የእግዚአብሔር ቃል ሲናገር በመከራ ቀን እግዚአብሔር ይስማ ይላል። ያዕቆብ አምላክ ስም ያቆምህ፣ ከመቅደሱ ረድኤትን ይላክልህ፣ ከጽዮን ያጥናህ ይላል እና እግዚአብሔር ነው የሚያበረታ፣ ሐዘንን የሚያስረሳ እግዚአብሔር ነው። ስሙ ብሩክ ይሁን እና ጋር ደርሶልኝን ሁላችንም ሚስ እናደርጋቸዋለን። እውነትም አይመስለንም። እግዚአብሔር ታማኝ ነው። እንደምናችሁ? በተረፈ ደህና ናችሁ ወይ? እግዚአብሔር አምላካችን ስሙ የተባረከ ይሁን። በእነዚህ ቀናት እግዚአብሔር ብዙ የተናገረን ይመስለኛል። በእነዚህ ኮንፈረንሶች፣ ባለፈው በነበረን ኮንፈረንስ፣ ከዛም በፊት በነበሩ ተከታታይ ትምህርቶች እግዚአብሔር በተለያየ መንገድ ቃላትን የራሱን ምክር እና ሐሳብ ወደኛ ሲያመጣ ነበርና ለሁላችንም እግዚአብሔር ብዙ መልካም ነገር እንደሰጠን አስባለሁ። ዛሬ ከእግዚአብሔር ቃል የምንመለከተው ከእግዚአብሔር መማራችንን፣ እግዚአብሔር መናገሩን ብቻ ሳይሆን መታዘዝ ላይ ፎከስ እንድናደርግ ስለ መታዘዝ ዛሬ ሼር ላረጋችሁ ወዳለሁ። እግዚአብሔር እንድንታዘዘው ስለሚፈልግ ማለት ነው። እግዚአብሔር እንድንታዘዘው ለውጥም የሚያመጣው መታዘዝ ስለሆነ ድሮ ጋሽ መልስ የሚባል ድሬዳዋ የነበረ መሰረተ ክርስቶስ ቤተክርስቲያን ወንጌላዊ ነበር። ጋሽ መልስ በጣም የሚደንቅ አስተማሪ ነበር። ወደ ጌታ ሄዷል። አሁን ባለፈው ሜንሽን አድርጌላችሁ ይሆናል። ቤተሰቡን ለማየት እድል አግኝቼ ነበር እና ጋሽሜ ከሚላቸው ነገሮች ውስጥ አንዱ በጣም ይገርመኝ ነበር። ሁልጊዜ ደጋግሞ የሚለዋል ራሳችንን ሲያመን አስፕሮ ይላል። ድሮ አስፕሮ የምትባል ነገር እንግዲህ ታይላኖል አይነት መሆኑ ነው ማለት ነው። አስፕሮ አሁን እንደዚህ በመሐረብ ጭንቅላታችሁ ላይ ብታስሩ ይረዳችኋል ወይ ይላል። አስፕሮ ራሱን ያመመው ሰው አስፕሮውን በሻሽ ወይ በመሐረብ ጭንቅላቱ ላይ ቢያስረው ምን ይጠቅመዋል? ግን አስፕሮውን በውሃ ቢውጠው ይዋሃድና በውስጡ ያው ወደ የሚመለከተው ስፍራ ሁሉ ሄዶ ፈውስን ያመጣል። እና እንደዚሁ ነው የእግዚአብሔርም ቃል እያለ ሲያስተምረን አስታውሳለሁ። እና የእግዚአብሔርን ቃል ማቴዎስ ምዕራፍ 7 የማቴዎስ ወንጌል ምዕራፍ 7 ከቁጥር 24 እስከ 27 ያለውን በአንድነት ቆመን እናነብና እንጸልያለን። ከምዕራፍ 5 ጀምሮ እስካሁን ድረስ 5፣ 6 እና 7 እነዚህን ሁሉ ጌታ ብዙ ነገር ካስተማረ በኋላ እዚህ ምዕራፉ መጨረሻ ላይ ምን ይላል? ስለዚህ ይህን ቃሌን ሰምቶ የሚያደርገው ሁሉ ቤቱን በአለት ላይ የሰራ ልባም ሰውን ይመስላል። ዝናብም ወረደ፣ ጎርፍም መጣ፣ ነፋስም ነፈሰ፣ ያንንም ቤት ገፋው፣ በአለት ላይም ስለተመሰረተ አልወደቀም። ይህንም ቃሌን ሰምቶ የማያደርገው ሰው ሁሉ ቤቱን በአሸዋ ላይ የሰራ ሰነፍ ሰውን ይመስላል። ዝናብም ወረደ፣ ጎርፍም መጣ፣ ነፋስም ነፈሰ፣ ያንንም ቤት መታው፣ ወደቀም፣ አወዳደቁም ታላቅ ሆነ። ኢየሱስ ይህን ነገር
በጨረሰ ጊዜ ሕዝቡ በትምህርቱ ተገረሙ። እንደ ጻፎቻቸው ሳይሆን እንደ ባለስልጣን ያስተምራቸው ነበርና። ሁላችንም ጌታ እንዲያስተምረን እንጸልያለን። ክብር ላንተ ይሁን ጌታ ሆይ፣ ዛሬ እንደገና በቤትህ፣ እንደገና በፊትህ፣ እንደገና በቃልህ ማዕድ ዙሪያ ስለሰበሰብከን ክብር ለስምህ ይሁን። እግዚአብሔር ሆይ ጊዜያችንን አንተ ተረከብ። በእውነት ጌታ ሆይ ለኔም ለወገኖቼም የሚረባንን ነገር እንድታስተምረን፣ እግዚአብሔር አምላክ ሕይወታችን እንድትነካ፣ እግዚአብሔር ሆይ ሕይወታችን እንድትለውጥ፣ እግዚአብሔር ሆይ ፈቃድህ በሕይወታችን ውስጥ እንዲፈጸም በነገር ሁሉ እንድታግዘን እንጸልያለን። የዘላለም አምላክ የዘላለም ንጉሥ እግዚአብሔር ሆይ ተረከበን። ይህን ጊዜ ተረከብ፣ ይህን ስፍራ ተረከብ። ዛሬ በፊትህ መገኘታችን ለትርፍ እንዲሆንልን፣ ለበረከት እንዲሆንልን የዘላለም አምላክ እግዚአብሔር ሆይ እነሆ ጌታ ሆይ በፊትህ ስንገኝ ደስ ብሎን ጌታ ሆይ ቃልን እንድንሰማ እግዚአብሔር የዘላለም አምላክ በነገር ሁሉ ሁለንተናችን እንድትረከብ እንጸልያለን። ተመስገን ተመስገን ጌታ ሆይ። ሰማያት በአንጻራችን ይከፈቱ፣ የሰማይ ጠል ወደ እያንዳንዳችን ይድረስ። መንፈስ ቅዱስ ተናገረን፣ ምከረን፣ ምራን። አንተ መልካም አስተማሪ ነህና ራሳችንን ላንተ አሳልፈን እንሰጣለን። በጌታችን በኢየሱስ ክርስቶስ ስም አሜን። ጌታ ይባርካችሁ። እግዚአብሔር አምላካችን ስሙ የተባረከ ይሁን። መታዘዝ ማለት ምን ማለት ነው ብለን ስንመለከት፣ መታዘዝ ስልጣን ያለው የበላይ አካል ያስተላለፈውን ትእዛዝ ተቀብሎ መፈጸም ወይም ተግባራዊ ማድረግ ማለት ነው። መታዘዝ ከኛ የራቀ አይደለም። ከባህላችንም ከኑሯችንም ማናችንም ስለ መታዘዝ ታዘን ነው ያደግነው። ምናልባት እግዚአብሔር ደግሞ በልጆች ቢባርከን ልጆቻችን ቢታዘዙን እንወዳለን እና መታዘዝ በመስሪያ ቤታችን እንታዘዛለን። በእኛ ላይ አለቆች አሉ፣ ልንሰማቸው ይገባል። እዚህ ሀገር በተለይ እንዴት ስልጣን እንዴት እንደሚያከብሩ ታውቃላችሁ። መታዘዝ የታወቀ ነገር ነው። ነገር ግን መታዘዝ ደግሞ የጠፋበትም ዘመን ያለ ነው እና መታዘዝ ሲጠፋ ይሄ አናርኪ ይሆናል ማለት ነው ነገሮች። ዛሬ በሀገሩ ላይ መታዘዝ ቢጠፋ እንዳለ ቀውስ ይሆናል ማለት ነው። ስለዚህ እኛ ስለ መታዘዝ ስናነሳ ጌታ የምንከተለው ያመንነው ጌታ ለኛ ከፍተኛው ባለስልጣን ነው። እዚህ ላይ ቃሉን ሲናገር ሰዎቹ እንዳው በጣም ተገርመው ነበር። ይሄ ሰውዬ የሚያስተምረው በስልጣን ነው አሉ። አዎ ጌታ ባለስልጣን ነው። የሚያዘውን ትእዛዝ የሚናገረውን ነገር እግዚአብሔር በስልጣን ነው የሚናገረው። ለምን? እግዚአብሔር ባለስልጣን ነው። የፈጠረን የሰራን አምላክ በእኛ ላይ ስልጣን አለው። ማንም ሰው በሰራው ነገር በፈጠረው ነገር ላይ ስልጣን አለው። እግዚአብሔር በሰራው ሰው ላይ በፈጠረው ሰው ላይ ስልጣን አለው። የመጀመሪያው ውድቀት የሰው ልጅ ከዚህ ከእግዚአብሔር ስልጣን ስር መውጣት፣ ኢንዲፔንደንት መሆን። ይሄ ትግል እስከ ዛሬ ድረስ
የሰውን ልጅ እየተከታተለ ያለ ነገር ነው። እግዚአብሔር ሰው በእርሱ ላይ ዲፔንድ አድርጎ በሱ ትእዛዝ ስር ሆኖ ለእግዚአብሔር ዕውቅናን ሰጥቶ መገዛት እግዚአብሔር ከሰው ሲፈልግ ሰው ደግሞ አይ እኔ በራሴ መንገድ መሄድ እፈልጋለሁ እችላለሁ እንዳውም እንደ እግዚአብሔር እሆናለሁ ብሎ የሰይጣንን ውሸት ሰምቶ ከእግዚአብሔር ሐሳብና ዓላማ ወጣ። ስለዚህ እግዚአብሔር ትእዛዝ ጣሰ። በዛ ምክንያት ኃጢአት ወደ ዓለም ገባ ይለናል የእግዚአብሔር ቃል። ያ ዲዛስተር እንግዲህ ጌታ እስኪመጣ ድረስ በዚህ ምድር ላይ ያለውን ነገር እንደዚሁ እንደረበሸ ይኖራል ማለት ነው። ስለዚህ ጌታ ባለስልጣናችን ነው። መንፈስ ቅዱስ መሪያችን ነው፣ አስተማሪያችን ነው። ስለዚህ የሱን ምሪት፣ የሱን አስተማሪነት፣ የሱን አስተምህሮ ያንን እንከተላለን። የእግዚአብሔር ቃል መመሪያችን ነው። ደግሞ ከፍተኛው ባለስልጣን እሱ ነው። እንደፈለገን መሆን እንደምንወደው መሆን አንችልም። እኛ የጌታ ከሆነ ጀምሮ ጌታን ነው መስማት ያለብን። አዎ ድካም ሊኖርብን ይችላል። ነገር ግን ዞረንም ምንም ብለንም መልሶ ግን ለእግዚአብሔር መገዛት ምንም ጥያቄ የሌለበት ጉዳይ ነው። ስለዚህ በዚህ ክፍል ላይ ጌታ ኢየሱስ ክርስቶስ ከምዕራፍ 5 ጀምሮ እስከ 7 ባለው ክፍል ውስጥ ስለ እግዚአብሔር መንግስት ነገር እንዳውም የእግዚአብሔር መንግስት ኮንስቲቲዩሽን ብለው ይጠሩታል። ይሄንን ነገር ሲያብራራ ሲያስተምር ቆየ። ተራራው ስብከት ተብሎ ይጠራል ወይም ትምህርት። ይሄንን ሲናገር ቆየና እንግዲህ ይሄንን ቃሌን ሰምቶ አለ የሚያደርግ ሰው ቤቱን በአለት ላይ የሰራ ልባም ሰውን ይመስላል። ዝናብ ዘነበ፣ ጎርፍ መጣ፣ ንፋስ ነፈሰ፣ ያን ቤት ገፋው። ያ ቤት ግን ንቅንቅም አላለም ብሎ ይናገር። እግዚአብሔር ይመስገን። ቃሉን ሰምቶ የሚያደርግ ብሎ ይናገራል። ቤቱን በአለት ላይ የሰራ ሰውን ይመስላል። ማለት አለት ማለት ጽኑ የሆነ መሰረት ማለት ነው። አለት መቼም የቤት ነገር ከተነሳ መሰረት ዋና ነገር ነው። ቃሉን መታዘዝ ማለት ሕይወትን በአለት ላይ መመስረት ማለት ነው። በማይናወጥ መሰረት ላይ ሕይወትን መመስረት ማለት ነው። ንፋስ መንፈሱ አይቀርም፣ ጎርፍ መምጣቱ አይቀርም፣ ማዕበል መነሳቱ አይቀርም። ነገር ግን የሚወስነው መሰረታችን ነው። ቤቱን በአለት ላይ የሰራ ልባም ሰው። ልባምነት ምንድን ነው? አስተዋይነት ነው። ልባም ሰው ጠቢብ የሆነ ሰው ነው። እግዚአብሔርን ስንታዘዘው ማለት ቃሉን ስንታዘዝ ማለት በጥበብ ጎዳና እየሄድን ነው ማለት እኮ ነው። እያስተዋልን ነው ማለት ነው። ግን ቃሉን ሰምተን ዝም ብለን ግን የምንሄድ ከሆነ የሞኝነት ጎዳና ነው ያ። ቃሉን ሰምቶ የማያደርግ ቤቱን በአሸዋ ላይ የሰራ ሰነፍ ወይም ቂል ሰውን ይመስላል ይላል። ሰምቶ የማያደርገው ሰው ተልካሻ የሆነ መሰረት ነው ማለት ነው።
very cheap የሆነ መሰረት ማለት ነው። እንደዚህ ተልካሻ መሰረት ያላቸውን ቤቶች ምናልባት አይታችሁ ከሆነ አሸዋ ዳር ላይ የተሰሩ ቤቶች ነበሩ። ድሬዳዋ ሆኜ አስታውሳለሁ። እና ድሬዳዋ ከተማን አቋርጦ የሚሄድ በአመት አንዴ ወይ በሁለት አመት አንዴ የሚመጣ ጎርፍ አለ። ዝናቡ ድሬዳዋ ላይ አይዘንብም። ወደዛ ወደ ደጋ ወደ ጋራ ሙለታ ነው የሚዘንበው። ድሬዳዋ ይኖራችሁ ታውቃላችሁ። ከየት መጣ ሳይባል አንዳንዴ ሌሊት አንዳንዴ ቀንም ይመጣል። ከየት መጣ ሳይባል አንድ ጊዜ መጥቶ እዛ አሸዋ ዳር ላይ አሸዋ ላይ የተሰሩ ቤቶች በቃ የሉም። ስታልፉ እዚህ ጋር ቤት ነበር እኮ ይባላል። የለም። ለምን? በቃ ወዳደቁ ታላቅ ሆነ፣ ይዞት ይሄዳል። ለምን? መሰረት የለውም። መሰረቱ ምንድነው? አሸዋ ነው። አሸዋ ዛቅ 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 አድርጎ በቃ ሜክ ሺፍት የሚሉት አይነት ማለት ነው። እና ቃሉን ማንታዘዝ ከሆነ ህይወታችን አሸዋ ላይ የተሰራ ይሆናል። ትንሽ ነገር ከገፋን የለንም እኛ። በአሸዋ ላይ የተሰራ ሰነፍ ሰው፣ ቂል ሰው፣ የማያስተውል ሰው ማለት ነው። አለመታዘዛችንን እንደቀላል ነገር እንዳታዩት። በጣም ሪስኪ ነው። ህይወታችንን ያሳጣናል። እግዚአብሔር ለኛ ያሰበውን ነገር ያጎልብናል። በጣም ሪስኪ ነው። ቃሉን ሰምቶ የማይታዘዝ አንድ ጊዜ የእስራኤል ህዝብ እግዚአብሔር ቃል ይልክላቸው ነበር በነቢያቱ አማካኝነት። እና እንዴ በቃ ሙዚቃ ሆኖላቸዋል ቃሌ፣ በቃ የዘፈን ቋንቋ ሆኖላቸዋል ቃሌ ብሎ እግዚአብሔር ሲናገር እንመለከታለን። በቃ ይሰሙታል፣ አይታዘዙትም፣ ግን ይሰሙታል። ብዙ ምሳሌዎች አሉ በመጽሐፍ ቅዱስ ውስጥ የሚሰሙ ነገር ግን ቃሉን የማይታዘዙ። እግዚአብሔር ከዛ እንዲያወጣን ነው ዛሬ ይህንን ቃል ሼር ማረጋችሁ። ለኔም ለናንተም እግዚአብሔር እንድንታዘዝ ስለሚፈልግ ማለት ነው። ዝናብ አለ፣ ጎርፍ አለ፣ ንፋስ አለ። ይሄ በአሸዋ ላይ የተሰራው ቤት እነዚህ ነገሮች መቋቋም አይችልም። ታላቅ አወዳደቅ ይወድቃል። በመታዘዝና በአለመታዘዝ መካከል ያለው ልዩነት የጽናትና የውድቀት ጉዳይ ነው። ትልቅ ልዩነት ነው ያለው። አንደኛው ሲጸና ሌላኛው ይወድቃል። አንደኛው ሲበረታ ሌላኛው ይፈርሳል። አንደኛው በሰላም ሲሞላ ሌላኛው ይታወካል። አለመታዘዛችን ቀላል ነገር አይደለም ወገኖቼ ሆይ። የእግዚአብሔር ቃል ምሳሌ 1:33 ላይ ሲናገር የሚሰማኝ በእርጋታ ይቀመጣል፣ ከመከራም ስጋት ያርፋል ይላል። የሚሰማኝ ማለት የሚታዘዘኝ ማለት ነው። ዝም ብሎ በጆሮ ሰምቶ የሚሄድ አይደለም። ሰምቶ የሚታዘዝ ኢምፕሊኬሽን ውስጡ አለው። የሚሰማኝ ምን ይሆናል? በእርጋታ ይቀመጣል። ፒስፉል ነው። ከመከራ ስጋት ያርፋል ይላል። ነገ አያስፈራው፣ ነገ አያስደነግጠው፣ ነገ አያስበረግገውም። ዛሬ እግዚአብሔርን የታመነ ሰው ስለ ነገ አይጨነቅም። ወገኖቼ ሆይ እንስማው። አሜን። እግዚአብሔርን እንስማው። ያዕቆብ ምዕራፍ 1 ላይ ደግሞ ብትሄዱ ከቁጥር 22 እስከ 25 ያዕቆብ መልእክት ምዕራፍ 1
ከቁጥር 22 ጀምሮ እስከ 25 እንደዚህ ይላል። ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ቃሉን የሚሰማ የማያደርግም ቢኖር የተፈጥሮ ፊቱን በመስታወት የሚያይን ሰው ይመስላል። ራሱን አይቶ ይሄዳል፣ ወዲያውም እንደምን እንደሆነ ይረሳል። ነገር ግን ነፃ የሚያወጣውን ፍጹሙን ሕግ ተመልክቶ የሚጸናበት ስራንም የሚሰራ እንጂ ሰምቶ የሚረሳ ያልሆነው በስራው የተባረከ ይሆናል ይላል። እግዚአብሔር የተመሰገነ ይሁን። ቃሉን የምታደርጉ ሁኑ። ቃሉ የሚደረግ ነው። ይሄ እግዚአብሔር የሰጠን ቃል የሚደረግ ነው። በየመጽሐፍ ቅዱስ ጥናታችን የምናጠናው የሚደረግ ቃል ነው። በየማለዳው የምናነበው የሚደረግ ቃል ነው። የሚደረግ ነው። አሁን ጋዜጣ ብናነብ ጀስት ኢንፎርሜሽን ነው። ምንም የምናደርገው ነገር የለም። የነገሩንን ነው ምን ሰማው። ይሄኛው ግን የሚደረግ ነው። ከኛ መታዘዝን ዲማንድ ያደርጋል። ምላሽ ይፈልጋል። ስለዚህ ቃሉን ስንሰማ ለሰው አንሰማም፣ ለራሳችን እንሰማለን። የምትሰሙ ብቻ አትሁኑ። የምትሰሙ ብቻ ከሆናችሁ ምንድናችሁ ይላል? እንደዛ አይነቱ ራስን ማሳት ነው። ራስን መሸወድ እንደሚባለው ማለት ነው። ይሄ ሰልፍ ዲሰፕሽን ይባላል። ይሄ ሰልፍ ዲሰፕሽን በዚህ በሳይኮሎጂ አንድ ሰው ስለ ራሱ ትክክለኛውን እውነት እንዳያውቅ ራሱን የሚከላከልበት ዘዴ ነው። ከእውነት ጋር እንዳይተያይ ራሱን የሚከላከልበት ዘዴ ሰልፍ ዲሰፕሽን ይባላል። ራስን ማታለል ይባላል። ራሳችሁን እያሳታችሁ ሰሚዎች ብቻ አትሁኑ። ምቾት የሚነሳንን ነገር አቮይድ ማድረግ ማለት ነው። አንዳንድ ጊዜ እኮ መጽሐፍ ቅዱስ ከፈት ስናደርግ እዛ ጋም ኳ ያረገናል፣ እዛ ጋም ኳ ያረገናል፣ እዛ ጋም ኳ ያረገናል። በቃሉ እግዚአብሔር አንዳንድ ጊዜ እኮ ይከታተለናል። እንደው እግዚአብሔር ጀጅመንት አለው ልላችሁ አይደለም፣ ግን እረኛችን በትር በእጁ ላይ አለው። በትር በጎቹን መመለሻ በትር አለው። ስለዚህ በትርን ወደኛ ይልካል፣ ወደ ራሱ ሊመልሰን ማለት ነው። እና ራሳችሁን እያሳታችሁ ይላል። ሐቅ ያልሆነውን ነገር ማመን ማለት ነው ራስን ማሳት። እግዚአብሔር የለም ብለው የሚሉ ሰዎች ራሳቸውን እያሳቱ ናቸው። ሰነፍ በልቡ አምላክ የለም ይላል መጽሐፍ ቅዱስ። ግን ምግባራቸውን ስትመለከቱ በጣም የተበላሸ ነገር ነው ያላቸው። ስለዚህ ሐሰትን ፊድ ያረጉታል ራሳቸውን። ምክንያቱም የእግዚአብሔርን ሪያሊቲ ከነሱ ለመሸፈን ማለት ነው። ራሱን በመስታወት አይቶ ወዲያው
የሚረሳ ሰው ይመስላል ይላል። የማያደርገው ሰው ቃሉን ሲያየው ራሱን ያሳየዋል። መቼም ቃሉን ስናነብ እኮ ራሳችንን በጣም ነው የምናየው። ማንነታችን እኮ ፊት ለፊት ይወጣል። መስታወት ስናይ ፊታችንን ስናይ በቃ ምን እንዳለብን ምን እንደሌለብን የሚያሳይ ነው። ቃሉም እንደዛ ነው። ግን ያይና ይወጣል፣ ከወጣ በኋላ ይረሳዋል ይላል። ምክንያቱም ያ ቃል ውስጡ የለም፣ መልሶ አይታየውም። ያይና በቃ ይወጣል። እና ብዙ ጊዜ በዚህም በኮንፈረንሶች በተለያዩ ስብሰባዎች በተለያዩ ሁኔታዎች ሞቅ ብለን ቆይተን በረዶ የምንሆነው ለዚህ ነው። ለጊዜው አይተነው በመስታወት ራሳችንን ከዛ በኋላ አለቀ። የሚረሳ ራሱን የማያውቅ የማይረዳ ማለት ነው። ለችግሩ ምንም አይነት መፍትሄ የማይሻ ማለት ነው። ነገር ግን ነፃ የሚያወጣውን ፍጹም ሕግ ተመልክቶ ይላል። የሚገርማችሁ የእግዚአብሔር ሕግ የእግዚአብሔር ቃል ማለት ነው ነፃ የሚያወጣ ነው። ስሙ ይባረክ። የእግዚአብሔር ቃል ነፃ የሚያወጣ ነው። ዮሐንስ ወንጌል ላይ ጌታችን ኢየሱስ ክርስቶስ ቃሉን የተቀበሉ ሰዎች ነበሩና እናንተ በእውነት ቃሌን ብትሰሙ ደቀ መዛሙርቴ ትሆናላችሁ፣ እውነትንም ታውቃላችሁ፣ እውነትም አርነት ያወጣችኋል ብሎ ተናገራቸው። የእግዚአብሔር ቃል ነፃ ያወጣል፣ አርነት ያወጣል። ካለብን የተለያየ እስራት የእግዚአብሔር ቃል ነፃ ያወጣል። የእግዚአብሔር ቃል ጉልበታም ነው ወገኖቼ ሆይ። የእግዚአብሔር ቃል በዚህ መጽሐፍ ገጽ ውስጥ እንዲህ ተወስኖ የተቀመጠ ነገር እንዳይመስለን። የእግዚአብሔር ቃል ሰማይና ምድርን የፈጠረበት ነው። የእግዚአብሔር ቃል ዓለማትን የፈጠረበት ነው። በስልጣኑ ቃል ደግፎ ይዞታል ይላል ዓለምን። የእግዚአብሔር ቃል የሚገርም ነው ወገኖቼ ሆይ። ነፃ የሚያወጣውን ፍጹምን ሕግ ቃሉ ዛሬም ነፃ ያወጣል። አዎ ወደኛ ሲመጣ ወደ ልባችን ሲመጣ ከተለያየ ነገር የእግዚአብሔር ቃል ነፃ ያወጣል። ከፍርሃት ነፃ ያወጣል። ከጭንቀት ነፃ ያወጣል። ከተለያየ ቀንበር ነፃ ያወጣል። የእግዚአብሔር ቃል ነፃ ያወጣል ወገኖቼ ሆይ ያወጣል። ቃሉን ላከ ፈወሳቸው ይላል። ከበሽታ ነፃ ያወጣል። የእግዚአብሔርን ቃል ወደ ራሳቸው የሚጠሩ በተለያየ አይነት መንገድ ለህመማቸው ለችግራቸው እንኳን በየጊዜው ያንን ነገር የሚሉ ወገኖች አሉ። እንደ ኪኒን የእግዚአብሔርን ቃል የሚወስዱ። የእግዚአብሔር ቃል ይሰራል። ከብዙ አላስፈላጊ ነገሮች የሚገላግለን የእግዚአብሔር ቃል ነው። የእግዚአብሔር ቃል ሕያው ነው ይላል የእግዚአብሔር ዕብራውያን ምዕራፍ 4 ላይ ሲናገር የሚሰራም ነው፣ በሁለትም በኩል ከተሳለ ሰይፍ ይልቅ የተሳለ ነው፣ ነፍስንና መንፈስን ጅማትንና ቅልጥምንም እስኪለያይ ድረስ ይወጋል፣ የልብንም ስሜትና ሐሳብ ይመረምራል ይላል። እንዳውም በእርሱ ዓይኖች ፊት የተሰወረ ምንም ፍጥረት የለም ብሎ ይናገራል። ይሰራል የእግዚአብሔር ቃል። ስሙ ይባረክ። እንታዘዘው እንጂ ይሰራል። ያንን ቃል ያንን ሕግ ተመልክቶ የሚጸናበት በቃ ገንዘቡ ያደረገው ማለት ነው። ያንን ቃል ዛሬ ቃል ወደ እኔ መጥቷል ብሎ ያን ቃል ይዞ ገንዘቡ ያደረገው
ምን ያህል ይቆያል ወገኖቼ ሆይ ቃል ከናንተ ጋር? ምን ያህል ይቆያል? ስንት ጊዜ ይቆያል? የሚገርማችሁ አንዳንድ ጊዜ የእግዚአብሔር ቃል እዚህ ቦታ ተሰብከን እንኳን ተነግሮን እንኳን ብዙ በቃ አቤት ብለን በቃ አጨብጭበን ዘለን ከዛ ከወጣን በኋላ ሜቢ ምሳ ከበላን በኋላ እንኳን ቃሉ ትዝ አይለንም። አሞራው ይዞራል፣ ይሰርቃል ከኛ ህይወት። ጠላት በእኛ ላይ የተዘራውን ነገር ለመንጠቅ በጣም ነው የሚተጋው። እንኳንና የሰማችሁትን የሰበካችሁትን እንኳን ልትረሱ ትችላላችሁ ከጠላት ሰልፍ የተነሳ። አንድ ጊዜ ሚላን የሚባል ከተማ አገልግዬ በጣም ኃይለኛ መንፈሳዊ ውጊያም የነበረበት ጊዜም ነበርና ተመልሼ ሮም ስመጣ ወንድም ኤርሚያስ ጠየቀኝ። ምንድነው ያካፈልካቸው ሲለኝ ቆይ አስቤ ልንገርህ አልኩት። አስቤ የለም እኔ እንደዚህ በቀላሉ ምረሳ አልነበርኩም። በተለይ አሁን አይደለም፣ አሁን ብዙ ነገር ረሳለሁ። በዛ ጊዜ ግን ምረሳ ሰው እንደዚህ አልነበርኩም። እና የለም በጣም ነው የደነገጥኩት፣ በጣምም ነው የፈራሁት። እሱም ተገረመ። ግን happened to me ወገኖቼ ሆይ የማይረሳ ያንን ቃል የሚያሰላስለው ያንን ቃል የሚጸናበት በልቡ የሰወረው ገንዘቡ ያደረገው ይሄ እድል ፈንታዬ ነው ያለ ያ በስራው የተባረከ ይሆናል ይላል። እግዚአብሔር ይመስገን። የእግዚአብሔር ቃል ውጤት አለው። ወደኛ ሲመጣ በህይወታችን ውስጥ ስንይዘው ሸሽገን ስንይዘው እንደ ትሬዠር እንደ አንድ ትልቅ ሀብት ሸሽገን ስንይዘው ፍሬ አለው። መዝሙር 1 ላይ ብሩክ ስለሆነ ሰው ይናገራል። የተመሰገነ ብሎ የሚጠራው ሰው አለ። አንዱ ከሚያደርጋቸው ነገሮች ያ ሰው ቃሉንም በቀንና በሌሊት ያስበዋል ይላል፣ ወይም ያሰላስለዋል ይላል። መታዘዝ ውጤት አለው ወገኖቼ ሆይ የእግዚአብሔርን ቃል መታዘዝ በረከት አለው፣ ውጤት አለው። ስሙ የተባረከ ይሁን። አሁን እየተለመደ ያለ ጥሩ የሆነ እንደው በእኔ ሐሳብ እንደው ሌሎችም የሚስማሙ ይኖራሉ ብዬ አስባለሁ ዲስከቨሪ ባይብል ስቴዲ ሲስተም አለ። የሚገርማችሁ ይሄ የመጽሐፍ ቅዱስ አጠናን የዲስከቨሪ ለምሁራን አይደለም የተዘጋጀው። ማንበብና መጻፍ ለማይችሉ ብዙ ነገር መመርመር ለማይችሉ የጌታ የኢየሱስ ክርስቶስን አዳኝነት ከሰው በተነገራቸው የሰሙ ወይንም ደግሞ የመጽሐፉ ክፍል ተገልጦ የተነበበላቸው ወይ በቴፕ የሰሙ አሉ። የቴፕ መጽሐፍ ቅዱሶች በየቦታው የሚሰራጩ ሰዎች እንዲሰሟቸው ያንን የሰሙ ሰዎች መጽሐፍ ቅዱስን የሚያጠኑበት በጣም ውጤታማ መንገድ ነው። ከዚህ በፊት ሳላነሳው አልቀረውም። 3 ጥያቄዎች ናቸው የሚጠየቁት እዛ ላይ። አንዳንዱ ጋር 4 ይላሉ። 3 ጥያቄዎች። አንደኛ ይሄ የሰማኸው ታሪክ ወይም የተነበበው ንባብ ስለ እግዚአብሔር ምንድነው የሚለው? ምናልባት ገጠር የተወለዳችሁ ወይ ገጠር ያደጋችሁ
እኔ የተወለድኩት ገጠር ነው። ከደብረ ዘይት ወጣ ቢልም ገጠር ነው። ቤቶቹ አሰራራቸው እንዲህ ክብ ናቸው። ማታ ላይ ቤተሰብ በጊዜ ነው ራት የሚበላው ታውቃላችሁ። ኤሌክትሪክም የለም ምንም የለም። እና እሳቱን አንድደው ቁጭ ብለው ቤተሰብ እንደዚህ ዙሪያ ሆኖ ታሪክ ይነገራል። ብዙ ታሪክ ይነገራል። ቤተሰብ ያኔ ነው ብዙ ነገር ኢንተራክት የሚያደርገው። ከአባቶቻቸው ከአያቶቻቸው የሰሙትን ለልጆቻቸው የሚያስተላልፉት በዛ አይነት መንገድ ነው። ልክ እንደዛ ይሄ የመጽሐፍ ቅዱስ ታሪክ የፍጥረት ይሁን የተለያየ ጌታችን ኢየሱስ ክርስቶስ በምድር ላይ በተመላለሰ ጊዜ ያደረገው ታሪክ ሰዎች ይሰማሉ። ምስክርነት ማለት ነው። ከዛ በኋላ የሚጠየቀው እሺ ይሄ የሰማኸው ነገር ስለ እግዚአብሔር ወይም ስለ ጌታችን ስለ ኢየሱስ ክርስቶስ ምንድነው የሚለው አንዱና ዋነኛው ጥያቄ ነው። ሁለተኛ ስለ ሰውስ ምን ይላል? ስለ ሰው የሚለው ነገር ምንድነው? ምክንያቱም የእግዚአብሔርን ቃል ስንመለከት ስለ እግዚአብሔር የሚናገርም ቢሆን ስለ ሰው ደግሞ ይናገራል። ምክንያቱም እንዳውም መጽሐፍ ቅዱስ እኮ ለእግዚአብሔር ተብሎ አይደለም የተጻፈው፣ ለሰው ተብሎ ነው የተጻፈው። መልእክቶቹ ወደ ሰው ነው የተላኩት። ዮሐንስ በወንጌሉ መጨረሻ ላይ ሲናገር ይሄ የተጻፈው ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ እንድታምኑ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ነው ይላል። ሰው ላይ ታርጌት ያደረገ ነው። እግዚአብሔር ከከፍታው ላይ ወደ ምድር ዝቅ ያለው ሰው ለማዳን ስለሆነ ማለት ነው። ስለ ሰው ምን ይላል? ሰውን ምን ይለዋል? ወደቀ ይለዋል። ሰውን ተበላሸ ይለዋል። ሶስተኛ እሺ ስለ እግዚአብሔር ከሰማው ስለ ሰው ከሰማው ታዲያ ምን ላድርግ? ምን ልሁን? የሚል ጥያቄ ያስነሳል እዛ ቦታ ላይ። እነዚህን ቀላል የሆኑ ነገሮች ነው የሚያነሳው። እና በዛ ብዙዎች ወደ ጌታ ይመጣሉ። በጣም ብዙዎች አክራሪዎች፣ ብዙ አጥፊዎች የምንላቸው ጂሃዲስት የምንላቸው ወደ ጌታ ይመጣሉ። ከቃሉ ጋር ሲነካኩ ቃሉ ሲገባ ሰው ውስጥ ይለውጣል። ወገኖቼ ሆይ ይሰራል የእግዚአብሔር ቃል። ብዙ ዕውቀት ማጋበሳችን ሳይሆን ዋናው ነገር ጥቂቷን የተረዳናትን ጥቂት ነገር መኖር ነው። በቃ ሐዋርያው ጳውሎስ ለጢሞቴዎስ ሲጽፍለት አንተ ግን በተማርክበትና በተረዳህበት ነገር ጸንተህ ኑር ይለዋል። ከማን እንደተማርከው ታውቃለህ። ከሕፃንነቱ ጀምሮ የተማረው ነገር አለ። ጥበብ ሊሰጡ የሚችሉትን ቅዱሳት መጽሐፍትን አውቀሃል። ገና ከልጅነት አውቀሃል። በእነሱ ምን አድርግ? ጸንተህ ኑር። ወገኖቼ ሆይ እንታዘዝ፣ እግዚአብሔርን እንታዘዘው። አሜን። አንደኛ ሳሙኤል ምዕራፍ 15 ዛሬ ያምልኮ ጊዜያችንም ትንሽ የዝማሬው ጊዜ ማለት አጠር ብላለች። ትንሽ ለኔም ጠቅሞኛል። ትንሽ ሰፋ አድርጌ ሳላቆያችሁ አንደኛ ሳሙኤል ምዕራፍ 15 ቁጥር 22
15:22 ላይ 22ን ከማንበቤ በፊት 15 ቁጥር 11 ላይ ግን እንደዚህ ይላል። እግዚአብሔር ለሳሙኤል ነው የሚነግረው። ሳሙኤልን ይናገረዋል እንዲህ ብሎ ሳኦል እኔን ከመከተል ተመልሷልና ትእዛዜንም አልጠበቀምና ስላነገስኩት ተጸጸትኩ ብሎ ወደ ሳሙኤል መጣ ይላል እግዚአብሔር ቃል። የእግዚአብሔርም ቃል ሳኦል እኔን ከመከተል ተመልሷልና ትእዛዜንም አልፈጸመምና ስላነገስኩት ተጸጸትኩ ብሎ ወደ ሳሙኤል መጣ ብሎ ይናገራል። እግዚአብሔር በእኛ ከመጸጸት ይጠብቀን ያድነን። ለምን አነገስኩት ብሎ እግዚአብሔር ተጸጸተ። እግዚአብሔር ተጸጸተ። እግዚአብሔር ሰውን በመፍጠሩ ተጸጸተ ይላል ዘፍጥረት ላይ። በኖህ ዘመን ሙሉ በሙሉ ዓለሙ ተበላሽቶ ነበር። ከኖህና ከቤተሰቡ ውጪ ሌላው ነገር ሁሉ ተበላሽቶ ነበረ፣ ኮረብት ነበረ እና እግዚአብሔር ተጸጸተ ይላል። ሳኦልን ደግሞ በማንገሱ እግዚአብሔር ተጸጸተ ይላል። እኔ ሙሉ በሙሉ አይገባኝም። እግዚአብሔር ሁሉን አዋቂ የሆነው አምላክ ግን ፐርሰን መሆኑ እግዚአብሔር አፌክትድ የሚሆን መሆኑን እግዚአብሔር ግዑዝ እንዳልሆነ እግዚአብሔር ሕያው መሆኑን ስሜት እንዳለው እግዚአብሔር የሚያሳይ እውነት ነው በውስጡ ያለው። ተጸጸተ። የነነዌ ሕዝብ ፍርድ እግዚአብሔር ላያቸው ላይ ተናግሮ ንስሐ በገቡ ጊዜ እግዚአብሔር ሊያደርገው ካለው ነገር ምን አለ ይላል? ተጸጸተ ይላል። ተጸጸተ እግዚአብሔር፣ በቃ አላደርገውም አለ። በሳኦል ላይ ግን እግዚአብሔር ስለ አለመታዘዙ ነው የተጸጸተው። እና 15:22 ላይ ሳሙኤል የሚናገረውን ቃል እንስማ። ሳሙኤልም በውኑ የእግዚአብሔርን ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠልና በሚታረድ መስዋዕት ደስ ይለዋልን? እነሆ መታዘዝ ከመስዋዕት ማዳመጥም የአውራ በግ ስብ ከማቅረብ ይበልጣል። እግዚአብሔር ከመስዋዕት ይልቅ መታዘዝን ይመርጣል። እግዚአብሔር መታዘዝ ከመስዋዕት ይበልጣል። ሁሉን ነገር ጥለን በቃ ጌታን በታዘዝ ነው። ምክንያቱም መስዋዕት መታዘዝን አይተካም። መስዋዕት ብዙ መስዋዕት አለኩ። የምንዘምረው ዝማሬ፣ የምናቀርበው አምልኮ፣ ጠዋት ተነስተን የምንጸልየው ጸሎት፣ የምንሰጠው አስራት፣ መባ፣ ገንዘብ፣ የተለያየ ነገር፣ ይሄ ሁሉ እግዚአብሔርን መታዘዝን አይተካም ወገኖቼ ሆይ። አገልግሎታችን መታዘዝን አይተካም። እንደው ይሄን ሰው ለምን ፓስተር አደረኩት ብሎ እግዚአብሔር በእኔ አይጸጸት። ለምን እገሌን ዘማሪ አደረኩት ብሎ እግዚአብሔር በአገልጋዮች አይጸጸት። ለምን ብሎ እግዚአብሔር ተጸጸተ ብሎ ይናገራል። በሳኦል እግዚአብሔር ተጸጸተ።
መታዘዝ ዋጋ ቢያስከፍልም እንኳን ብድራት አለው። እግዚአብሔር የታዘዙትን ይሸልማል፣ ለክብር ያበቃል። በእሺና በእምቢ መካከል ያለው ልዩነት በኢሳይያስ ምዕራፍ 1 ላይ እንደምንመለከተው በቃ የበረከትና የሕይወት ጉዳይ ነው። ኢሳይያስ 1 ቁጥር 19 እሺ ብትሉ ለኔም ብትታዘዙ የምድርን በረከት ትበላላችሁ፣ እምቢ ብትሉ ግን ብታምፁ ሰይፍ ይበላችኋል። ሰይፍ ይበላችኋል። እሺ ብትሉ እኛ ሀገር እኮ እሺ ምን ይባላል? ይበልጣል ከምን? ከሺ ይባላል። እሺ ይበልጣል ከሺ። እግዚአብሔር እሺ የሚለው ሰው ይወዳል። ወገኖቼ ሆይ እምቢተኞች አንሁን እግዚአብሔር ላይ። እግዚአብሔር ሲናገረን፣ እግዚአብሔር ሲመክረን፣ እግዚአብሔር ሊመልሰን እኛን ሲከታተል፣ ድምፁን ደግሞ ደጋግሞ ሲያሰማን እሺ እንበለው። እሺ እንበል። ለኛ ለበረከት ይሆንልናል። እምቢ ብንል ግን አንገታችንን ብናደነድን፣ ብዙ ጊዜ ተዘልፎ አንገቱን ያደነደነ ድንገት ይሰበራል፣ ፈውስም የለውም ይላል። ሳኦል እንደዛ ነው የሆነው። እግዚአብሔር ተናገረው፣ እግዚአብሔር አስጠነቀቀው። ከዚህኛው ነገር ኢንሲደንት በፊት እግዚአብሔር አስጠንቅቆት ነበር። የእግዚአብሔር ቃል ሲናገር መዝሙር ላይ ልብ እንደሌላቸው እንደ ፈረስና እንደ በቅሎ አትሁኑ እንድናስተውል እግዚአብሔር ይፈልጋል። በረከት ወይም ሰይፍ፣ ሕይወት ወይም ሞት እንደማለት እኮ ነው። ዘዳግም ምዕራፍ 10 ላይ ከቁጥር 12 እስከ 13 እግዚአብሔር የተናገረው ቃል አለ። ዘዳግም ምዕራፍ 10 ከቁጥር 12 እስከ 13 እንዲህ ይላል። እስራኤል ሆይ አሁንስ አምላክህን እግዚአብሔርን ትፈራ ዘንድ በመንገዱም ሁሉ ትሄድ ዘንድ አምላክህንም እግዚአብሔርን ትወድ ዘንድ በፍጹምም ልብህ በፍጹም ነፍስህ ታመልከው ዘንድ መልካምም እንዲሆንልህ ዛሬ ላንተ የማዘውን የእግዚአብሔርን ትእዛዝ እና ስርዓት ትጠብቅ ዘንድ፣ ትጠብቅ ማለት መታዘዝ ማለት ነው። ትጠብቅ ዘንድ ነው እንጂ አምላክህ እግዚአብሔር ካንተ የሚፈልገው ምንድን ነው? ምንድን ነው እግዚአብሔር? ሪሊ ወገኖቼ እግዚአብሔር ከኔና ከናንተ ምንድን ነው የሚፈልገው? ሁሉን የሰራ ሁሉን ያዘጋጀ እርሱ ነው። ከኛ የሚፈልገው እግዚአብሔር ዲማንድ የሚያደርገው ነገር ታዘዙኝ ነው። ታዘዙኝ። ይከፋናል በሱ እግዚአብሔርን መታዘዝ ይከፋናል ወገኖቼ ሆይ እግዚአብሔር ሲያዘን፣ እግዚአብሔር ሲናገረን፣ መንፈሱ መጥቶ ነጅ ሲያረገን፣ ውስጣችንን ሲነካካ፣ ተመለስ ተመለሺ ሲለን፣ የለም ይሄ ነገር አይሆንም ሲለን፣ አንዳንዴ ስንለፈልፍ እጁን አፋችን ላይ ሲያረግ ልቀቀኝ ልቀቀኝ ብለን ነው ምንጮኸው ወይንስ እንታዘዘዋለን? እንሰማዋለን? እግዚአብሔር እንድንሰማው ነው የሚፈልገው። ለእግዚአብሔር ምን ይሰጣል ወገኖቼ? እግዚአብሔር ቃል ሲናገር እግዚአብሔር የፈረስን ኃይል አይወድም ይላል። በሰውም ጭን አይደሰትም። ነገር ግን እግዚአብሔር በሚፈሩት በምህረቱም በሚታመኑ ይደሰታል። የሚፈሩት የሚታዘዙት ሰዎች ማለት ነው። መታዘዝ ማለት እኔ እንደፈለኩት ሳይሆን
እግዚአብሔር እንደፈለገው ማለት ነው። I want to do what I want to do የሚባል ነገር የለውም እግዚአብሔር ይህን አይቀበልም። ስለዚህ እግዚአብሔር እንታዘዘው። በመታዘዛችን ደግሞ ኪሳራ የለም። ለጊዜው ዋጋ ሊያስከፍል ይችላል፣ ነገር ግን በረከት አለው። የእግዚአብሔር ስሙ ይባረክ። የመጨረሻ ጥቅስ ዘካርያስ ምዕራፍ 3 ቁጥር 7 ላይ እንዲህ ይላል። ትንቢተ ዘካርያስ ምዕራፍ 3 ቁጥር 7 ያው ይህን ታሪክ ታስታውሳላችሁ። ካህኑ ዘካርያስ እድፋም የሆነ ልብስ ለብሶ በእግዚአብሔር መልአክ ፊት ቆሞ ነበረ። ሰይጣን በቀኙ ሆኖ ይከሰው ነበረ እና የእግዚአብሔር ከቁጥር 7 ጀምሮ ከቁጥር 6 ጀምሮ የእግዚአብሔርን መልአክ በኢያሱ እንዲህ ሲል አዳኘበት። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ በመንገዴ ብትሄድ ትእዛዜንም ብትጠብቅ በቤቴ ላይ ትፈርዳለህ፣ አደባባዮቼንም ትጠብቃለህ። በዚህም ከቆሙት ከነዚህ ጋር መግባትን እሰጥሃለሁ አለው እግዚአብሔር ዲማንድ የሚያደርገው መታዘዝ ስለሆነ በመንገዴ ብትሄድ አለው። በቀጭኗ በጠባቧ በእሷ ላይ ብትሄድ፣ እኔ እየመራሁ ብትከተለኝ፣ በቀናው ጎዳና ላይ ብትሄድ። የእግዚአብሔር መንገድ የቀና መንገድ ነው። የእግዚአብሔር መንገድ ምንም የተወላገደ ነገር የለውም፣ ቀና ነው። እንዲህ የተጠማዘዘ ነገር የለውም። የእግዚአብሔር መንገድ እግዚአብሔር ቅን እንደሆነ የእግዚአብሔር ቃል ይናገራል። ብትሄድ ትእዛዜንም ብትጠብቅ ማለት ብትታዘዘኝ ማለት ብትታዘዘኝ በቃ ብትሰማኝ እሺ ብትል ታገለግለኛለህ፣ በቤቴ ታገለግላለህ፣ ሹመት ይኖርሃል፣ ሽልማት ብድራት ይኖርሃል። ከነዚህ ጋራ ከምታያቸው ጋራ መግባትን መውረስን እሰጥሃለሁ ብሎ እግዚአብሔር ይናገረዋል። ጌታ እንደረዳን የሚቀጥለው ሳምንትም ስለመታዘዝ ጥቂት ነገሮችን አካፍላችኋለሁ። ግን መታዘዝ አይነተኛ ነገር ነው። መታዘዝ ከመስዋዕት ይበልጣል። እግዚአብሔር የሚሰሙ ሰዎችን ይወዳል። እሺ የሚሉ ሰዎችን ይወዳል። እስኪ ዛሬ እግዚአብሔር ምን ይለን ይሆን? እሺ እንድንለው የሚፈልገው ነገር ምን ይሆን? እግዚአብሔር እንጸልይ። እስኪ ቆመን እንጸልይ በአንድነት። የሚሰማኝ ግን በእርጋታ ይቀመጣል፣ ከመከራም ስጋት ያርፋል። እግዚአብሔርን የሚሰማ እሺ የሚለው እግዚአብሔርን የሚታዘዘው አንተ ካልክ የሚለው ማለት ነው። እግዚአብሔርን አንዳንድ ጊዜ እኮ እንደው ሰው እንኳን ከበድ የሚለን ሰው ካለ እኮ በቃ አንተ ካልክ
ብለን እኮ ሳክሪፋይስ እናደርጋለን። ደግሞ እግዚአብሔር ካለ እግዚአብሔር ሆይ አንተ ካልክ እንድንለው እግዚአብሔር ሆይ አንተ ካልክ አልገባኝም ግን አንተ ካልክ እግዚአብሔርን መታዘዝ አይነተኛ ነገር ነው። እግዚአብሔርን አለመታዘዝ አስፈሪ ነው። የፈለኩትን አረጋለሁ እንደፈለኩት ሆናለሁ እኔ የኔ ነኝ የራሴ ነኝ በእኔ ላይ ማን አለ ምንል ከሆነ እግዚአብሔር ያዝንብናል። በመታዘዝ ነው የኛ በረከት። እሺ በማለት ነው የኛ በረከት፣ የኛ እረፍት፣ የኛ ደስታ። መንፈስ ቅዱስ በውስጣችን የሚፍለቀለቀው በዚያ ነው። እሺ ስንለው እጅ ስንሰጥ ነው። መፈታታችን በሱ ነው። መብዛታችን መውረሳችን በሱ ነው። እሺ እንበለው። እግዚአብሔር አባት እጅግ አድርገን እናመሰግናለን። በቃል ውስጥ ስላለው እውነት ክብር ለስምህ ይሁን። ጌታ ሆይ ቃልህን ንቀን ስርዓትህን ንቀን እንደ ሳኦል እንዳንናቅ ምሕረትህ ለኔና ለወገኖቼ ይብዛ። እግዚአብሔር ሆይ በመንገድህ ላይ በጎዳናህ ላይ እንድንራመድ አንተን ደስ የሚያሰኘውን ነገር እየመረመርን ፈቃድን እንድንፈጽም እርዳን። ጌታ ሆይ እግዚአብሔር አምላካችን አንተ ለልጆችህ ትናገራለህ። ሰምተን ብቻ እግዚአብሔር ሆይ ለመስማት ብቻ ነገር ግን ጌታ ሆይ ተግባርን ጥለን ወደ ገዛ ሐሳባችን የምንሄድ መልሰን ጌታ መልሰን ጌታ ሆይ ወደ መታዘዝ ልባችንን መልስ። ኢሳይያስ እንደጸለየ እኛም እንጸልያለን። ለምን እንዳንፈራህ ልባችንን አጸናህብን አለ። ጌታ ሆይ እንድንፈራህ እርዳን። በየቀን እርምጃችን በየዕለት እርምጃችን አንተ ክበርበት። እግዚአብሔር ሆይ አንተን የሰሙ አንተን ያደመጡ በጎዳና የሄዱ እግዚአብሔር ሆይ እንደ ከዋክብት ይደምቃሉ። አንተን ደስ ያሰኙ ብድራታቸው ከፍ ያለ ነው። ጌታ ሆይ በዚያ ዕጣ ውስጥ እንገኝ። ጌታ ሆይ ጌታ በሕይወታችን ክበር፣ አንተ ንገስ። ጌታ ሆይ ተረከበን። ጌታ የመንፈስህን ደስታ እንድንለማመደው፣ የቃልህን ጉልበት እንድንለማመደው፣ የዘላለም አምላክ እግዚአብሔር ሆይ በምድር የሰጠህንን ጌታ ሆይ አጀንዳ ያንተን አጀንዳ የምንፈጽምበት ጉልበት እንዲበዛልን በጌታ በኢየሱስ ስም እንጸልያለን። እግዚአብሔር ሆይ ዛሬ መፈታት ይሁንልን። ጌታ ሆይ ባለመታዘዝ ሸክም ለምን እንመላለሳለን? ጌታ ሆይ በነፃነት ልንኖር ክርስቶስ ነፃ አወጣን። እንግዲያስ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ እንደሚል ዛሬ ጌታ ሆይ በፍጹም በመንፈስ ቅዱስህ በሆነ ነፃነት እንድንወጣ እንድንገባ እርዳን። የመንፈስህን ደስታ በልባችን ሙላው። የመንፈስህን ሰላም በልባችን ሙላው። እግዚአብሔር አምላካችን ፈውስህ በእኛ ላይ ይለፍ። እግዚአብሔር ሆይ በነፍሳችን በስጋችን ያለ ማንኛውም አይነት በሽታና ደዌ ከኛ ላይ
የተንከባለለ ይሁን። ምሕረትህ ያገኘን ጌታ ሆይ፣ ይዳሰን ጌታ ሆይ፣ ይለውጠን ጌታ ሆይ፣ ተረከበን እግዚአብሔር አምላክ። ክብር ለስምህ ይሁን፣ ምስጋና ላንተ ይሁን። ሳምንታችን አንተን የመታዘዝ ሳምንት ይሁንልን እግዚአብሔር ሆይ። በሁሉም አቅጣጫ ጌታ ሆይ አንተን እየሰማንህ አቤት ጌታዬ የምንል ሰዎች አድርገን ጌታ። ምትወደውን አደርጋለሁ ብለን ፈቃደኛ እንድንሆን እርዳን። እነሆኝ ባሪያህ እንበል ጌታ ሆይ። እግዚአብሔር የዘላለም አባት ራሳችንን ላንተ አሳልፈን እንሰጣለን። ክብር ለስምህ ይሁን፣ ምስጋና ላንተ ይሁን። ሃሌሉያ ሃሌሉያ ኦ ሃሌሉያ። ክብር ለስምህ ይሁን፣ ምስጋና ላንተ ይሁን ይሁን። አሜን አሜን ይሁን አሜን ይሁን አሜን ይሁን። ጌታ የራስህ ያረከን አምላክ፣ የራስህ ያረከን ጌታ፣ የራስህ ያረከን ስምህ ብሩክ ይሁን፣ ስምህ ብሩክ ይሁን። ጌታ ሆይ ያንተነን፣ ስምህ ብሩክ ይሁን። አንተነህ የራስህ ያረከን ጌታ፣ ስምህ ብሩክ ይሁን፣ ስምህ ብሩክ ይሁን ጌታ፣ ስምህ ብሩክ ይሁን። ምንም ነገር አይግዛን ጌታ ሆይ፣ ምንም ነገር አይቆጣጠረን። አንተ ግዛን፣ አንተ ተቆጣጠረን፣ አንተ ምራን። መንፈስ ቅዱስ ሁለንተናችንን ተረከብ። መንፈስ፣ ነፍሳችን፣ ስጋችን ሁሉ ባንተ የተቀደሰ ይሁን፣ ለክብርህ ይዋል። ጌታ ሆይ ተመስገን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። ሃሌሉያ ሃሌሉያ። ጌታ ባስተማረን ጸሎት እጆቻችንን እስኪ ወደ ሰማይ እንዘረጋለን። ለምን? አባታችን በሰማይ ነው ያለው። ሃሌሉያ። በመንፈሱ በእኛ መካከል አለ። ጌታ በውስጣችን አለ። ግን አባታችን በሰማይ እንዳለ እግዚአብሔር ቃል ይናገራል። በዛ መሰረት እንጸልያለን። አባታችን ሆይ በሰማይ የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። ኖ ወደ ፈተና አታግባን፣ ከክፉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘለዓለሙ አሜን። እግዚአብሔር ይባርካችሁ ይጠብቃችሁ። እግዚአብሔር ፊቱን በላያችሁ ላይ ያብራ። እግዚአብሔር ሰላሙን ይስጣችሁ። እግዚአብሔር ፈቃዱን የምታገለግሉበትን ጸጋ ያብዛላችሁ። እግዚአብሔር በመታዘዝ ሕይወት ይባርካችሁ። የእግዚአብሔር አብ ፍቅር፣ የጌታችን የኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስም አንድነት ከሁላችን ጋር ይሁን። አሜን።